በባለፈው ክፍል ከልዕልት ጋር ድራማ እንደሰሩብኝ ገባኝ። ቢሆንም ዝም አልኩኝና ከጎኑ እጄ ተኛው ብለን ነበር ያቆምነው። የፍቅር ጥግ ልብ አንጠልጣይና እውነተኛ ታሪክ። ጸሐፊ ማኔ። ክፍል 14። ጠዋት እዮብ ቀሰቀሰኝና አንተ ሰላቢ መች መጥተህ ነው አለኝ። ዝም አልኩት። እንዳኮረፍኩኝ ገብቶታል መሰለኝ። እሱም ቀለል አደረገና አይ ልዕልት ደውላ ስትነግረኝ እኮ ደንግጬ ነው አለኝ። ዝም እንዳልኩኝ ተነስቼ ወጥቼ ቁጭ አልኩኝ። በጣም አምሮብሃል እባክህ አለኝ። ዝም ብቻ ሆነ መልሴ። ማታ ለሰከንድ የሳኩት ከሷ ጋር ትልቅ ኃጢአት መስሎ ተሰማኝ። በድጋሚ ልዕልትን ላለማግኘት ወሰንኩኝ። ለእዮብም አስረግጬ ነገርኩት። በድጋሚ ልዕልት ከእኛ ጋር ስትመጣ እኔ መሸሽ ጀመርኩኝ። እሱ ክላስ ሊያደርሳት ሲሄድ እኔ ጫት እየቃምኩ ጠብቀዋለሁ። ትንሽ ሰንበት እንዳለን ግን ልዕልት በድጋሚ ክላስ ካቆመች ቆየች። እዮብ በልመና በሚመስል መልኩ ከልዕልት ፍቅር እንደያዘውና እሷ ስትጎዳ ማየት እንደማይችል ዘንድሮ ተመራቂ ስለሆነች እስክትመረቅ እንኳን እንድታገሳት ለመነኝ። የእሱ ነገር ስለሆነብኝ እሺ አልኩትኝ። ድጋሚ እሷን እስከ ክላስ መሸኘት መመለስ ተያያዝ ነው። ልክ ወደ ክላስ ስናደርሳት ስንሄድ እዮብ ጭንቅላቱን እያነቃነቀ አይገርምህም ግን የልዕልት ልብ እኮ ይለያል። እኛ እንደዚህ ሆነን እሷ እንደዛ ዘንጣ ከጎኗ ስንሄድ ምንም አይመስላትም። ለሰው አትጨነቅም። ራሷን ሆና የምትኖር ሰው ናትኝ። ንጹህ ልብ ነው ያላት። ምን አለ ቀደም ብዬ ባወኳት ብዬ የምመኛት አይነት ሴት ናት አለ። አሁንም እንዳረፈደና እድል እንዳለው ነግሬ አጽናናውትኝ። ልዕልት የሰጠችንን ብር ትናንት ባንጠጣበት እኮ ለዛሬ ሆነን ነበር። አሁን ምን እናድርግ አለ። በቃ ወጥተን አንድ ላይ እንፈልጋለን እንመለሳለን አልኩት። ተያይዘን ወጣን። ሁለታችንም የራሳችንን አቅጣጫ ይዘን ጥጋችንን ተደግፈን እዛ ቆመን ኩፍያ ያለው ሹራብ አድርገን ነው ከቤት የወጣ ነው። ኩፍያውን ድፍት አድርገን መሬት እናያለን። ስለምንሰርቀው ሰውዬ ማንነት እንኳን አናውቅም፣ ስለምንሰርቀው እቃ እንጂ። እኔም ባጠገቤ ጥቁር ጃኬት አድርጎ እያለፈ ጆሮ ላይ ስልክ የያዘውን ሰውዬ አነጣጥሬ አየሁና ተከተልኩትኝ። ከምን ቅጽበት ከጆሮው ላይ ነጥቄው መሮጥ እንደተያያዝኩትኝ ሳይጮህም ምንም ሳይልም ባህሩን እያለ በስሜ ጠራኝ። ድምፁን አውቀዋለሁ። ስልኩን ወስጄ አንተ ብቻ አናግረኝ ሲል ማን እንደሆነ ገባኝ። አለቃዬ ነው። ቀጥ ብዬ ቆምኩኝና ፊቴን ወደሱ አዞርኩኝ። ቤት ስገባ ልዕልት እዮብ ጋር ቤቱን ፏ አድርገው አሳምረው ጠበቁኝ። ሌሎች ልጆችም ነበሩ። ዛሬ ምን አለ በዓል ነው እንዴ አልኳቸው። እዮብ ወደ እኔ እያየ በዓል ካልሆነ እንደዚህ አናድርግም ያለው ማን ነው አለ። ዝም ብዬ እንደ ቆዘምኩኝ ገብቼ ተቀመጥኩኝ። ልዕልት የሆነው ነገር አለ እንዴ ፊትህ ልክ አይደለም አለች። ዝም አልኳት። አልፌያቸው ገብቼ ዝም ብዬ መሬቱ ላይ ተኛሁኝ። የለበስኩትኝ ሹራብ አወለቅኩትና ፊቴን አለበስኩትና ሰቅሰቅ ብዬ አለቀስኩኝ። ምን አለ ፈጣሪ ያለኝን ነገር በሙሉ ወስደክ እናቴን ብትመልስልኝ ቢያንስ እንኳን ለሷ ስል እኖር ነበር አልኩኝ። ሁሉም ዝም አሉ። በዛው እያለቀስኩም እያሰብኩም እንቅልፍ ወሰደኝ። ስነሳ ልዕልት ብቻ ናት ካጠገቤ ቁጭ ብላ ያለችው። አይኔን ስገልጥ ተመለከትኩኝ። ተነሳህ እንዴ? እንዳረብሽህ ብዬ እኮ ነው ዝም ያልኩት። ትንሽ ይተኛ ብለው እዮብም ልጆቹም ሰብስቦ ነው የወጣው አለችኝ። ዝም ብያቴን ተነሳሁና ሹራቤን ለብሼ ወደ ውጭ ወጣሁ። ተከተለችኝ። ዛሬ እትቴ ጋር አልሄድክም ለምን አለችኝ። የእናቴ ነገር ስለሆነ እሺ አልኩ። ሄድንና ቁጭ አልን። እንደ ሌላ ጊዜው እናቴን የማውራት ነገር ራሱ አልነበረኝም። ዝም ብዬ ተመለከትኳት። አይኔን ከመቃብሯ ላይ ላነሳው አልቻልኩኝም። የተወሰነ ደቂቃዎች ከቆየሁ በኋላ ተነስቼ መራመድ ጀመርኩ። ልዕልት ተከተለችኝና ከፈለክ የሚሰማህን አውራኝ እየሰማሁህ ነው አለችኝ።
በሰዓቱ የሚሰማኝ ሰው ነበር የምፈልገውና መለፍለፍ ጀመርኩኝ። አለቃዬ ያለኝንና ያደረገልኝን ነገር። አሁን ላይ ዝም ብዬ ማልቀስ ነው የሚያምረኝ። ዝም ብዬ ሆድ ይብሰኛል። መብላት በራሱ ያስጠላኛል። ማታ ማታ ስተኛ ከዚህ ዓለም እንዲገላግለኝ ጸልዬ ነው የምተኛው። ጠዋት ስነቃ ራሴን እየተነፈስኩ ሳገኘው በራሴ እናደዳለሁ አልኳት። አይዞ ይህም ያልፋል። ታውቃለህ በከባዱ ተፈትነው ከፍ ያሉ ልጆች አሉ። አንዳንድ ፈተናዎች ውስጥ የሚወዱን በጣም ብዙ መልካም ነገሮች አሉ። እኛ ሁሉንም መከራውን ስለምናይ ነው እንጂ ከባድ ፈተና ከባድ ደስታን ሰጥቶ ነው የሚያልፈው አለች። ሁሌም ስለምታዳምጭኝ አመሰግናለሁ አልኳት። ፊቷ ፍክት ብሎ አየችኝና አሁን ግን የምር አጠላኝም አይደል አለችኝ። ገልምጫ ዝም አልኳት። ቤቷ ልትሄድ ስለነበረ ሸኘዋትኝ። ተመለስኩኝ። የሆነ ቀን ላይ ከኢዮብ ጋር ቁጭ ብለን እያወራን ቢያንስ አንድ እንኳን ስትሰርቅ ማየት ፈልጋለሁ፣ ምን ላድርግ አለኝ። እኔ መሳቅ እንደምፈልግ ነገርኩት። ዝም አለኝ። ማታ ላይ ዝም ብለን እየተራመድን እና አዲስ እቃ ማድረግ ነበረብን። ተገኝቷል፣ እንሞክር አለኝ። አልተቃወምኩም። እንሞክር። ምሽቱን እንደ እብድ ብቻዬን ስስቅ አመሸው። አሁን የቢራ ጠርሙስ ምኑ ያስቃል? አየሁት። ጠርሙሱ ምን አይነት ቅርጽ እንዳለው ብዬ ከትከት ብዬ እስቃለሁ። አረ ምን እሱ ብቻ ጠርዙ ራሱ 4 እግር እንዳለው ሳይ አስቆኝ ነበር። ብቻ ኢዮብ እንደ ሕፃን ልጅ ፈገግ ብሎ እያየኝ ምሽቱን አለቀና ወደ ቤት ገብተን ነጋ። ጧት እንደተነሳው ኢዮብ ተነስቶ ቁጭ በል አለኝ። ቁጭ ብሎ ነበር። ስነሳ አይኔን ሲያየኝ የተፈጠረ ነገር አለ ወይ ብዬ ጠየኩት። እሱም ፊቱን እንደጠለ ዝም ብሎ ቁጭ አለ። ታውቃለህ ግን ይህ ሱስ የሚባል ነገር የስንቱን ፈገግታ እንደጨለመ። ምን አለ እዚህ ምድር ላይ ተስፋ መቁረጥ የሚባል ነገር ባይኖር። ማታ ስትስቅ ሳይ ልቤ ሙቅ ነው ያለው። እንኳን ሴትን ወንድ ልጅ የሚያፈዙበት እኮ ነው ያለ። ይህ ጸባይክ፣ ይህ አቋምክ፣ ይህ መልክህ ለሱስ ሲገበር ያስጠላል። በቃ ባሩን ግድ የለህም አንተ እንኳን ተቀየር። እኔ አንዴ አልፎብኛል የፈሰሰ ውሃ ማለት ነኝ አለ። ገና ተቀየር የሚለውን ቃል ስሰማ ተነስቼ ወጣሁኝ። በለበስኩት ቲሸርት ፊቴን ጠረኩኝ። ጠረግ አድርጌ ከግቢ ወጥቼ መራመድ ስጀምር ኢዮብ ደረሰብኝ። አብረን እንጓዝ፣ መድረሻችንን ፈጣሪ ያውቃል አለኝ። እየተጓዝን ሁልጊዜ ከመንገዳችን የማናጣት አሮጊት እብድ አገኘን። ከወትሮ በተለየ ኢዮብ ደህና ነህ? እባክህ ዛሬ በጧት እርቦኛል፣ ቁርስ በላችሁ እንዴ? አሁን ደግሞ ተመለሽ እንዳልጠይቅ አይኖርም አለችው። አልበላንም። አይ እንብላ፣ እኔ ጋ ሳንቲም አለ ብላ ቁርስ ልንበላ ገባን። እንደዛ አስፓልት ለአስፓልት ስትሯሯጥ ትንሽም ትልቅም ካልደበደብኩ እያለች የማያ ሴትዮ እንደዛ ተረጋግታ ቁርስ ስትበላ ሳያት ገረመኝና አይኔን ከሷ ላይ መንቀል አልቻልኩኝም። በልታ ስትጨርስ ኢዮብ የማታ እንጀራ ይስጥህ፣ መቼም ቢሆን መቋቋም ከማትችለው ሀዘን ፈጣሪ ይሰውርክ። አሁን ደህና ነኝ፣ ፈጣሪ ከፈቀደ በቅርብ ደግሞ በጣም ጤነኛ እሆናለሁ ብላን ወጣች። ገና ከመውጣቷ ኢዮብን ጠየኩት። ይህች ሴትዮ ግን ምን ሆና ነው? ሁሌ ሰዓት ታሳዝነኛለች አልኩት። ውይ በጣም ነው የምታሳዝነው። የሚገርምህ አንድ ልጅ ነበራትኝ። እንዴት እንደምታምር ልነግርህ አልችልም። እንዴት ረጋ ያለ ሴት እንደነበረች እርጋታዋ ራሱ ያስቀና ነበር። ስታምር እንዴት አድርጋ እንዳሳደገችው ስታምር እንባ ነው የሚያስቀድምህ። ለልጇ ስትል ሌላ ባል ልጅ ሳይኖረው እሷ አንገቷን እየደፋች ለልጇ
አንገቷን ቀና አድርጋ ነው ያኖረቻት። ልጅቷ ግን ብታይ እንኳን ሰው ሰይጣን ይደነግጥባታል። የእናቷን ከአመት አመት አንድ ልብስ ነው የምታለብሳት። ልጅቷ ግን ዛሬ የለበሰችውን ነገ አትደግመውም። ብቻ ምን አለፋክ እድሜዋን በሙሉ ለልጇ ኖረች። ልጅቷም አዲስ አበባ ዩኒቨርሲቲ ነበር የምትማረው። 5 አመት ሙሉ ለፍታ ተምራ እናቷን ደረስኩልሽ ስትላትኝ እንደገና ምርቃቷ ተደግሶ እንደ ዛሬ አንዱ አፈቀርኩሽ ነይ ባይ ለምን ጠየቃት። እምቢ አለች ብሎ የቤቱ በር በጩቤ ቀዷት ሄደ። ለምርቃቷ የተደገሰው ለለቅሷ ሆነ። እናትየዋም ሳትቀብራት እንኳን ገና ሞቷን እንደሰማች በቃ አበደች አለኝ። አሳዘነችኝ። የሁላችንም ህይወት ውስጥ እኛን ለመጥፎ ህይወት ያዳረገን አንድ መጥፎ ሰው አለ አደል አልኩት። ድሮ አባቴ የሰው ልጅ እንዳትጎዳ እሷን እንዳይጎዳ ራሱን ያጠፋ ሰው ነው። ሰው አንዳንድ ቦታ መድኃኒት ይሆናል፣ አንዳንድ ቦታ ደግሞ ያጠፋል እያለ ነበር ያሳደገኝ። አሁን ግን የገባኝ የሰው ልጅ አጥፊ እንጂ አዳኝ መሆን አይችልም አለኝና ተነስቶን ወጣን ይላል። ታዲያስ ቤተሰብ በቀጣይ ፓርት እንገናኛለን። ሀሳብ አስተያየት ካለ ኮሜንት ስራ አስቀምጡ። ቸር ሰንብቱልኝ።